ከትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጽሕፈት ቤት በተገኘ መረጃ በህገወጥ ተግባራት ላይ ተሰማርተው ተገኝተዋል ያሏቸውን በርካታ የህወሓት ከፍተኛ አመራሮችንና የጦር አዛዦችን በቁጥጥር ስር እንዲውሉ ትዕዛዝ መሰጠቱና ትዕዛዙን ተከትሎ የታሰሩ መኖራቸው ሲገለጽ ማንነታቸውን ግን ለመግለጽ ምንጮች ፈቃደኛ ሳይሆኑ ቀርተዋል። በተለይም ለማዳበሪያና ለሌሎች ስልታዊ የኢትዮጵያ ጭነቶች ቅድሚያ እንደምትሰጥ ተናግሯል። እኛ ግልጽ የሆነና ኢትዮጵያ 60% የባለቤትነት ድርሻ እንዲኖራት የሚያስችል ሐሳብ አቅርበን ነበር ያሉት ባለስልጣኑ፣ ይሁን እንጂ ኢትዮጵያ በምትኩ የኮሪደር ዝግጅት ልዩ የሆነ ራሱን የቻለ መተላለፊያ መስመር መብት እንዲሰጣት በመጠየቋ በዚህ ፈተና ወቅት እንደ ኢትዮጵያ ያሉ ሀገራት በዚህ ታላላቅ ኃይሎች በሚፋለሙበት ወቅት ስልታዊ በሆነ መንገድ ኢትዮጵያ የራሷን የኢኮኖሚ ዋስትና የምታረጋግጥበትን ነገር መፈለግ መቻል አለባት። ከአንድ ወገን ጥገኝነትን መውጣት እንዳለባት፣ ከዚሁ ከባብል መንደብ አካባቢ የሚመጣው እሳት ኢትዮጵያን ሊፈጃት ስለሚችል የቀይ ባህር ጉዳይን አጠናክሮ የመቀጠል ሂደት የአዲስ ዓለሙን አስተላለፍ ኢትዮጵያ ከአንድ ወገን ብቻ ሳይሆን ሌሎች አማራጮችን የኢኮኖሚ ደህንነቶችን እንድታፈላልግ እድል ይከፍታል የሚል ሐሳብ አለኝ። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። ጤና ይስጥልኝ። ይህ በሞርስ ኮሚኒኬሽን ተዘጋጅቶ የሚቀርብላችሁ መርሃ ግብር ሲሆን በምድር ኃይል ፎሌን ሲነፋ፣ በባህር ኃይል ማስተሪንግ፣ በአየር ኃይል ፓሬድ ሲደረግ ወደ እናንተ እንዲደርስ በሞርስ የበላይ ጠባቂ እየተሰናዳው የማክሰኞ ሚያዝያ 6 ቀን 2018 ዓ.ም የሞርስ ዜና እነሆ ጀመረ። የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ እያመሰገንን አሁንም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ላስታውሳችሁና የሞርስ ኤዲሲ በቅደም ተከተል ካስቀመጠው ቀዳሚ ዜና አልፋለሁ። ዳሽን ቢራ ፋብሪካ አክሲዮን ማህበር የትንሳኤ በዓልን ምክንያት በማድረግ የ5 አንጋፋ አርቲስቶችን ቤት ገንብቶ አስረከበ። በቤት ርክክቡ ስነ ስርዓት ላይ ተገኝተው ለአርቲስቶቹ የቤት ቁልፍ ያስረከቡት የዳሽን ቢራ ፋብሪካ አክሲዮን ማህበር ተጠባባቂ ዋና ስራ አስፈጻሚ አቶ ማቲያስ ጌታቸው እንደተናገሩት ዳሽን ቢራ ፋብሪካ አክሲዮን ማህበር በማህበረሰብ አቀፍ ስራ ላለፉት 25 ዓመታት ከ1.6 ቢሊዮን ብር በላይ ፈሰስ አድርጓል። ይህ የአንጋፋ አርቲስቶች የቤት ግንባታም የዚሁ እንቅስቃሴ አካል ነው። የጥበብ ሰዎችን የመደገፍ ስራችንም በይበልጥ አጠናክረን እንቀጥላለን ብለዋል። የቤት ግንባታው እውን እንዲሆን የማስተባበር ኃላፊነቱን የተወጡት የኮከብ መልቲሚዲያና ማስታወቂያ ስራ አስኪያጅ አቶ ልዑል በበኩላቸው ዳሽን ቢራ ፋብሪካ አክሲዮን ማህበር የኪነ ጥበብ ማህበረሰቡ ጥሪ ባደረገለት ጊዜ ፈጣን ምላሽ በመስጠቱ በኢትዮጵያ ኪነ ጥበብ ባለሙያዎች ስም ልናመሰግነው እንወዳለን። በቀጣይ የኢትዮጵያ ኪነ ጥበብ ባለሙያዎች በጎ አድራጎት ማህበር የክብር አምባሳደር ሆኖ እንዲሾም ወስነናል ብለዋል። አርቲስቶቹ የቤታቸውን ቁልፍ ከዳሽን ቢራ ፋብሪካ አክሲዮን ማህበር ተጠባባቂ ዋና ስራ አስፈጻሚ አቶ ማቲያስ ጌታቸው እጅ ተቀብለዋል። የአዲስ አበባ እሳትና አደጋ ስጋት ስራ አመራር ኮሚሽን የዘንድሮ የፋሲካ በዓል በአዲስ አበባ ከተማ ምንም አይነት የጎላ የአደጋ ጥሪ ሳይመዘገብበት በሰላም መጠናቀቁ አስደስቶኛል አለ። ኮሚሽኑ በበዓሉ ወቅት ሊከሰቱ የሚችሉ ድንገተኛ አደጋዎችን ቀድሞ ለመከላከልና ፈጣን ምላሽ ለመስጠት በሰው ኃይልና በቁሳቁስ ሙሉ ዝግጁነት አድርጎ እንደነበርና የኮሚሽኑ የኦፕሬሽንና የጥሪ ማዕከል ባለሙያዎች 24 ሰዓት በንቃትና በሙሉ ዝግጁነት ላይ በመሆን ስራ ቸውን በአግባቡ የተወጡ መሆናቸውን ተናግሯል። ለበዓሉ ሰላማዊ መሆን የላቀ አስተዋጽኦ ላበረከቱት ሁሉ ምስጋናውን ያቀረበው ኮሚሽኑ በበዓሉ ወቅት ከኮሚሽኑ ጋር በመቀናጀት የሕዝብን ደህንነት ለማረጋገጥ ላደረጋችሁት የቅርብ ትብብር እናመሰግናለን ብለዋል። እንደ ኤሮፓውያኑ አቆጣጠር በ1924 የተመሰረተው መቀመጫውን ስዊዘርላንድ ሉዛን ያደረገው ዓለም አቀፍ የስፖርት ጋዜጠኞች ማህበር 88ኛውን የዓለም አቀፍ የስፖርት ጋዜጠኞች ማህበር ጉባኤን አዲስ አበባ እንድታስተናግድ በሙሉ ድምጽ መመረጧን የኢትዮጵያ ስፖርት ጋዜጠኞች ማህበር አስታወቀ።
ጀነራል ታደሰ ወረደ ለተጨማሪ 1 ዓመት የስልጣን ጊዜያቸው መራዘሙን ተከትሎ የህወሓት ቡድን ለሁለት መከፈሉ ተሰምቶ እነዚህ ሰዎች እየተከፋፈሉና እየተሰነጣጠቁ መዳረሻቸው የት ሊሆን ነው ባስባለ ማግስት የቡድኑ ፖለቲካና ወታደራዊ አመራሮች ላይ የእስር እርምጃ እየተወሰደ መሆኑ ተሰማ። ኢዮብ ደመቀ ጉዳዩን ተመልክቶታል። ደብረጽዮን ሞንጆሪኖና አማኑኤል ጀነራል ታደሰን አንቀበልም በማለት ተቃውሟቸውን ሲያሰሙ እና ዓለም ገብረ ዋህድ ኢሳያስ ታደሰና ካሳይ ገብረመድህን ደስታቸውን እየገለጹ ቆይተዋል። ከዚህም የተነሳ ህወሓት ሲዘውሩት የቆዩ አካላት ጎራ ለይተው ቋንቋቸው ጭምር ተደበላልቋል እያሉ አንዳንዶች እየጻፉላቸው ነው። ይህ ብቻ አይደለም። ከአርሚ መሪዎችም እነ ጀነራል ዮሐንስ ማሾ የታደሰን ዳግም መሾም የተቀበሉ ሲሆን ጀነራል አብርሃና ህንፃ ሹመቱን አንቀበልም በማለት አርሚውን ለማሳመጽ እንቅስቃሴ መጀመራቸው የአደባባይ ሚስጥር ሆኖ በየፌስቡኩ እየተጻፈ ነበር። ጀነራል ታደሰ በበኩላቸው ከዚህ በኋላ ክልሉን የጦርነት ቀጣና ለማድረግ በሚንቀሳቀሰው ኃይል ላይ የማያዳግም እርምጃ ይወሰዳል ማለታቸው ሲሰማ እስኪ ይሞክራት ነበር የተባለው። በኋላ ግን ጀነራል ምግበ ኃይሌንና ሌሎች ከፍተኛ የጦር አዛዦች እንዲታሰሩ ተወሰነ የሚለው አደባባይ ወጣና ሚስጥርነቱ ቀረ። አመራሮቹ የታሰሩት ከሻዕቢያ ተልዕኮ በመቀበል በትግራይ ውስጥ ሁከት በመፍጠር ሲንቀሳቀሱ በጊዜያዊ አስተዳደሩ የስለላ መዋቅር በመረጋገጡ ነው እየተባለ ሲሆን በጀነራል ድንኩል የሚመራው 42ኛው ክፍለ ጦርም የዚሁ እንቅስቃሴ አካል መሆኑ መረጃው ደርሶናል የሚሉ አልጠፉም። ከትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጽሕፈት ቤት በተገኘ መረጃ በህገወጥ ተግባራት ላይ ተሰማርተው ተገኝተዋል ያሏቸውን በርካታ የህወሓት ከፍተኛ አመራሮችንና የጦር አዛዦችን በቁጥጥር ስር እንዲውሉ ትዕዛዝ መሰጠቱና ትዕዛዙን ተከትሎ የታሰሩ መኖራቸው ሲገለጽ ማንነታቸውን ግን ለመግለጽ ምንጮች ፈቃደኛ ሳይሆኑ ቀርተዋል። ይህ ድንገተኛ የተባለ የእስር እርምጃ የተከናወነው በጀነራል ታደሰ ወረደ በሚመራው ጊዜያዊ አስተዳደር እና በአንዳንድ የህወሓት ከፍተኛ አመራሮች መካከል ልዩነት ፈጥሮ ኃይለ ቃል እስከ መሰነዛዘርና እስከ መዛዛት ደረጃ ደርሶ በነበረበት ወቅት ነው የሚሉት ምንጮች ይህንን ዘመቻ በመፍራት እነ ደብረጽዮንና በአመራር ላይ ያሉ ተከታዮቻቸው ከመቀሌ ከተማ በመውጣት በአክሱም ከተማ ወደ ኤርትራ መውጫ መንገድ አካባቢ በሚገኘው ጭላ ወረዳ 2.8 ኪሎ ሜትር ርቀት ላይ ስብሰባ መቀመጣቸው ታውቋል። የማዕከላዊ ኮሚቴ ስብሰባ ነው የሚል ታርጋ የተለጠፈለት ስብሰባ በተጠቀሰው አካባቢ ሲካሄድ አጀንዳው ታደሰ ወረደን ከስልጣን ማንሳት በ2012 ወደ ነበረው መንግስት ለመመለስ ምን ይሰራ በሚለው ላይ ውሳኔ ለማስተላለፍ መሆኑ ተመላክቷል። ይህ በእንዲህ እንዳለ የትግራይን ህዝብ እኔ ብቻዬን ካልወከልኩኝ የማለት አካሄድ ተቀባይነት እንደሌለውና ህወሓት ህዝቡን ለመወከል የሚያስችል የህግም ሆነ የሞራል አግባብ የሌለው ነው ሲሉ አቶ ነብዩ ስሁል ሚካኤል አስታውቀዋል። ስለ ትግራይ ህዝብ እኔ ብቻ ነኝ የማውቀው የሚለው አባዜ መስተካከል ያለበት ሲሆን በተለይም በአሁኑ ወቅት ህወሓት መጠየቅ ያለበት ወንጀለኛ እንጂ ትግራይን የሚያክል ትልቅ ህዝብ ሊወክል አይችልም። ድርጅቱ የትግራይን ህዝብ ችግር እንደማይፈታ በተግባር መታየቱንና ይልቁንም ህዝቡን ወደ ባሰ ችግር ውስጥ እያስገባው ያለው አካል እርሱ መሆኑን አብራርተዋል። አቶ ነብዩ አጥፊው አካል ራሱ በመሆኑ ከህወሓት ጋር በመሆን ለትግራይ ህዝብ ችግር መፍትሄ መፈለግ እንደማይቻልና ተጠያቂ መሆን እንዳለበትም አስረድተዋል። ይሁን እንጂ ድርጅቱ ለመወያየት ዝግጁ ከሆነ መወያየት እንደሚችል ጠቅሰው እኛ እናውቅልሃለን፣ እኛ ካልወከልንህ የማለት አምባገነናዊ ችግር ግን ተቀባይነት የሌለው መሆኑን ጠቁመዋል። የህዝቡን ጥቅም የሚያስከብርና ዘላቂ መፍትሄ የሚያመጣ አካሄድ መከተል እንደሚገባ የገለጹት አቶ ነብዩ የትግራይ ህዝብ ውክልና በአንድ ወገን ብቻ ተይዞ መቆየት እንደሌለበት ነገሩኝ ያለው ጋዜጣ ፕላስ ነው። የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ እያመሰገንን አሁንም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ላስታውሳችሁና ወደ ቀሪው ዜና ላሻግራችሁ።
በነፃ የንግድ ቀጠና ውስጥ ተሰማርተው ምርቶችን ለገበያ የሚያቀርቡ ባለሀብቶች ከገቢ ግብር ነፃ እንዲሆኑ መፍቀዱን ከገንዘብ ሚኒስቴር የተገኘው መረጃ አመላከተ። የገንዘብ ሚኒስቴር ሚያዝያ 5 ቀን 2018 ዓ.ም ለገቢዎች ሚኒስቴርና ለኢንቨስትመንት ኮሚሽን በጻፈው ደብዳቤ የካፒታል እጥረት፣ የግብዓት አቅርቦት ችግርና የባለሙያ እጥረት የኢንዱስትሪ ልማት በሚፈልገው መጠን እንዳያድግ ምክንያት ከሆኑት መካከል በዋነኛነት ሊጠቀሱ የሚችሉ ሲል ጠቅሷል። በዚህ መሰረት ግብዓቶችና ሌሎች ምርቶች በበቂ መጠን ለገበያ እንዲቀርቡ ለማድረግ አስመጪዎች ምርቱን ለገበያ ከማቅረባቸው በፊት የሚከፍሉት ቀረጥና ታክስ ውስን የሆነውን ካፒታላቸውን በመያዝ ረገድ የሚያሳድርባቸውን ጫና ማቃለል ማስፈለጉን ጠቅሷል። በደብዳቤው በእነዚህ ምክንያቶች አስመጪዎች ግብዓቶችና ምርቶችን ቀረጥና ታክስ ሳይከፍሉ ወደ ሀገር አስገብተው ለግብዓቱ ወይም ለምርቱ ገበያ ባገኙ ጊዜ ቀረጥና ታክሱን የሚከፍሉበትን አሰራር የሚፈቅድ የነፃ የንግድ ቀጠና አሰራር ተዘርግቷል ነው ያለው። የገንዘብ ሚኒስቴር ይህንን ስርዓት የሚያስፈጽሙ ነፃ የንግድ ቀጠናዎች በየአካባቢው መቋቋማቸውን የገንዘብ ሚኒስቴር መሆኑ አስታውሶ እነዚህ ነፃ የንግድ ቀጠናዎች ባለሀብቶችን የበለጠ የሚስብ እንዲሆኑ ለማድረግ ከላይ ከተገለጸው በተጨማሪ በነፃ የንግድ ቀጠናዎች ውስጥ ተሰማርተው ግብዓቶችንና ምርቶችን ለገበያ በማቅረብ ስራ ላይ የተሰማሩ ባለሀብቶች ከገቢ ግብር ነፃ እንዲሆኑ ተፈቅዷል ብለዋል። ስለዚህ ባለሀብቶች ይህንን እድል በመጠቀም በነፃ የንግድ ቀጠናዎች ውስጥ እንዲሰማሩ ሚኒስቴር መስሪያ ቤቱ አሳስበዋል። ኢትዮጵያ የታጁራ ወደብን የ60 በመቶ የባለቤትነት ድርሻ ጥያቄ ውድቅ ማድረጓን የጅቡቲ ወደቦችና ነፃ ቀጠናዎች ባለስልጣን አስታወቀ። ጅቡቲ የታጁራ ወደብን 60 በመቶ ድርሻ ኢትዮጵያ እንድታስተዳድር ሀሳብ ባቀርብላትም አልፈልግም ብላ ውድቅ አድርገዋለች ያሉት የጅቡቲ ወደቦችና ነፃ ቀጠናዎች ባለስልጣን ሰብሳቢ አቡበከር ኡመር ሃዲ ናቸው። በጅቡቲ ከተማ በሰጡት መግለጫ ጅቡቲ አሁንም ለኢትዮጵያ የንግድ እንቅስቃሴ ክፍት መሆኗንና አስፈላጊውን አገልግሎት ሁሉ እንደምትሰጥ ገልጸው በተለይም ለማዳበሪያና ለሌሎች ስልታዊ የኢትዮጵያ ጭነቶች ቅድሚያ እንደምትሰጥ ተናግሯል። እኛ ግልጽ የሆነና ኢትዮጵያ 60 በመቶ የባለቤትነት ድርሻ እንዲኖራት የሚያስችል ሀሳብ አቅርበን ነበር ያሉት ባለስልጣኑ፣ ይሁን እንጂ ኢትዮጵያ በምትኩ የኮሪደር ዝግጅት ልዩ የሆነ ራሱን የቻለ የመተላለፊያ መስመር መብት እንዲሰጣት በመጠየቋና ይህ ጥያቄ በጅቡቲ በኩል ተቀባይነት ባለማግኘቱ ስምምነቱ ሳይሳካ መቅረቱን አስረድተዋል። ይህ የጅቡቲን መግለጫ በተመለከተ የኢትዮጵያ መንግስት ይህ ዘገባ እስከ ተጠናቀረ ጊዜ ድረስ ያለው ነገር የለም። የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ የሞርስ የበላይ ጠባቂና ኤዲሲው ምስጋናቸውን አቅርቦላችኋል። አሁንም አዳዲስ ቤተሰቦችን እንድናፈራ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አዘንጉ። ወደ ውጭ ዜና አልፋለሁ። በደቡብ አፍሪካ ጆሃንስበርግ የሚገኘው ነጃሺ ኢስላሚክ ትረስት በቅርቡ በእሳት አደጋ ሙሉ በሙሉ የወደመውን የአገልግሎት መስጫ አዳራሽና መድረሳ መልሶ ለመገንባት የሚያስችል የመልሶ ግንባታ ኮሚቴ ማቋቋሙን አስታወቀ። 26 አባላትን ያካተተው ኮሚቴ የመልሶ ግንባታ ሂደቱን በዝርዝር የማቀድና በበላይነት የመምራት እንዲሁም ግንባታውን ለማጠናቀቅ የሚያስፈልገውን የገንዘብ ድጋፍ ለማሰባሰብ ኃላፊነት ተሰጥቶታል። የኮሚቴው ዋነኛ ዓላማም ተቋሙን ከቀድሞ በተሻለ ደረጃ በአጭር ጊዜ ገንብቶ ወደ አገልግሎት መመለስ መሆኑ ተገልጿል። አዲሱ ኮሚቴ የስራ አደረጃጀቱን አጠናቆ በይፋ የገቢ ማሰባሰብ ሂደቱን እስኪያስጀምር ድረስ ማንኛውም አይነት የገንዘብ ማሰባሰብ እንቅስቃሴ ለጊዜው መቆሙን ትረስቱ አሳውቋል። በመሆኑም ማህበረሰቡ ኮሚቴው በአዲስ መልክ ስራውን እስኪጀምር ድረስ በትዕግስት እንዲጠባበቅ ጥሪ ቀርቧል ሲል የዘገበው ሃሩን ሚዲያ ነው። ኢራን የኑክሌር መርሃ ግብሯን ለማቆም ፈቃደኛ ባለመሆኗ አሜሪካ ወደ ወሽመጡ የሚገቡና የሚወጡ ማንኛቸውንም መርከቦች እንደምትቆጣጠር ትራምፕ በትሩዝ ሶሻል ገጻቸው ገልጸዋል። ፕሬዚዳንት ዶናልድ ትራምፕ የዩናይትድ ስቴትስ ባህር ላይ በስትራቴጂያዊ የሆርሙዝ የባህር ወሽመጥ ላይ የባህር እገዳ እንዲያደርግ ትዕዛዝ ሲያስተላልፉ፣ ኢራን በበኩሏ እንዲህ ማድረግ የባህር ላይ ውንብድና ነው ብላለች። የሁኔታውን መካረር ተከትሎ የድፍድፍ ነዳጅ ዋጋ በበርሜል
ባልታየ ሁኔታ ከፍተኛ ጭማሪ አሳይቷል። በዚህና በወቅታዊ የመካከለኛው ምስራቅ ጉዳይ ላይ ኢዮብ ደመቀ ተጨማሪ አለው። አመሰግናለሁ ሄርሜላ። በመካከለኛው ምስራቅ በኢራንና በአሜሪካ እንዲሁም በእስራኤል መካከል ያለው ውጥረት ተካሮ እንዳለ ነው። ሁኔታዎች ከተለዋዋጭነታቸው የተነሳ ማታ የተባለውን ጧት ላይ ሲደገም አይታይም። አሁን በትሩዝ ሶሻል ገጻቸው ላይ የፕሬዝዳንት ዶናልድ ትራምፕ ባህር ኃይልን በስትራቴጂያዊ የሆርሙዝ ባህር ወሽመጥ ላይ አሰማርቼ የባህር እገዳ እንዲደረግ ትዕዛዝ አስተላልፍ ያለው ብለው ነበር። ኢራን ግን ያው ቀደም ሲል አንቺ ለመጥቀስ እንደሞከርሽው እንዲህ ማድረግ የባህር ላይ ውንብድና ነው ብላ ነበር። በዚህ መሀል እንግዲህ ትላንትና በኢትዮጵያውያን ሰዓት አቆጣጠር ከምሽቱ 5 ሰዓት ሲሆን ነበር ተግባራዊ ይሆናል ተብሎ የነበረው የሆርሙዝ የባህር ወሽመጥን የመዝጋት ሁኔታ ግን አልተደረገም። በዚህ መካከል የፓኪስታን አዲስ ሀሳብ አምጥታለች። ለሁለተኛ ጊዜ አሜሪካንና ኢራንን ላደራደር የሚል ሀሳብ አፍልቃ እሱም ተቀባይነት አግኝቶላት ለፊታችን ሐሙስ ቀጠሮ ተይዟል። በዚህ ዙሪያ ላይ ጉዳዩን በቀጥታ የሚከታተለውና በተለይ በመካከለኛው ምስራቅ በጂኦፖለቲክሱ ሰፊ ምልከታ ያለው ለሞርስ የአጀንዳም በተንታኝነት አብሮን የሚያገለግለው ጋዜጠኛና የማህበረሰብ ሳይንስ ተመራማሪው ጋዜጠኛ መሐመድ ሲራጅን አነጋግሬው ነበር ስለ ወቅታዊ መካከለኛው ምስራቅ ጉዳይ። አመሰግናለሁ መሐመድ። መነሻቸውን እንዲሁም መዳረሻቸውን ከኢራን ወደቦች ባደረጉ መርከቦች ላይ የጉዞ ክልከላ እርምጃ በእኛ ሰዓት አቆጣጠር ትናንትና ሚያዝያ 5 ቀን ምሽት ይጀመራል ብላ ነበር አሜሪካ 5 ሰዓት ላይ። እሱስ እንዴት ሆነ? ዛሬስ ምን አዲስ ነገር አለ? ያለፈ በሰርጡ በኩል ያለፈ የቻይና መርከብም እንዳለ እየተሰማ ነውና የዛሬ ውሎ ምን ይመስላል መሐመድ? አመሰግናለሁ። እንግዲህ የዛሬ ውሎ አሁን እንግዲህ በዚህ በሆርሙዝ ወሽመጥ እየሆነ ያለው ነገር ከወታደራዊ ፍጥጫ ብቻ ሳይሆን የዓለምን የኃይል ሚዛን የሚወስን የጂኦፖለቲካ ቼዝ ነው እያሉ ባለሙያዎቹ እየተነጋገሩበት ይገኛሉ። በመካከለኛው ምስራቅ እየታየ ያለው የኃይል አስተላለፍ ለውጥ በተለይ ደግሞ የታላላቅና የሀያላን ፍጥጫ ወደ አዲስ ምዕራፍ እየተሸጋገረ ይመስላል። ዘ ኒው ወርልድ ኦርደር የሚባለው ወይንም የአዲስ ዓለም አፈጣጠርም ይመስላል የሚሉ አሉ። በተለይ የቻይና መርከብ የአሜሪካን እገዳ ጥሶ ማለፉ፣ የሩሲያ የጦር መርከቦች በቀጠናው መዳረሳቸው ይሄ የታቀደውን አሁን ለሁለተኛ ጊዜ የመጀመሪያው ጊዜ ኢስላማባድ ድርድር አለ። አሁን ለሁለተኛ ጊዜ ደግሞ የኢስላማባድ ድርድር ተደራርበው ሲታዩ ዓለም ወደ ባለብዙ ዋልታ ወይም መልቲፖላር ስርዓት እየተሸጋገረች ነው የሚሉም አልጠፉ። ከዚህ ጋር ተያይዞ የቻይናዋ የነዳጅ ጫኝ መርከብ ማለፏን በደንብ አድርገን ብንመለከት የአሜሪካን እገዳ ጥሳ በማለፏ ትልቅ መልእክት ያስተላለፈችበት እንደሆነ ብዙዎች ሀሳቡን እያነሱ እየተነጋገሩበት ነው። ዛሬ በወጡት መረጃዎች እንግዲህ ቻይና መርከቧ የራሷ መሆኗን በይፋ እያሳወቀች ማለፏ ለአሜሪካ የአሜሪካን ማዕቀብ አልቀበልም፣ የኢነርጂ ዋስትናዬ በኃይልም ቢሆን አከብራለሁ የሚል ቀጥታ ግንኙነት እንዳለው መመልከት ይቻላል። ይሄ እርምጃ የአሜሪካን የባህር ኃይል የበላይነት በተግባር እየረገጠና በተለይ ደግሞ ዋሽንግተን ብቻዋን የዓለምን ንግድ የምትቆጣጠርበት ዘመን አብቅቷል የሚል የብስራት ዜና ሆኖ ውሏል ማለት ነው። ምናልባት ከባብል መንደብ ጋር በተገናኘ ሁኔታዎች ወደዚህ የመሳብ ነገር የሚታይባቸው መረጃዎች እየወጡ ነውና ምናልባት ከሱ ጋር በተገናኘ መረጃ አለ? የባብል መንደብን በተመለከተ ትላንትና እንግዲህ ኢራን ያሏት ሌሎች አማራጮች አሉ በሚል የሆርሙዝ ወሽመጥ መዘጋትን ብቻ ሳይሆን የባብል መንደብ በሚከበብ ጊዜ አሜሪካንን ለመክበብ ትልቅ እድል ይሰጣል የሚል አጠቃላይ ግፊቱን ወደዚህ ወደ ባብል መንደብ ወደ የመን ሁቲዎቹ አካባቢ የማድረግ ስራ እየተሰራ እንደሆነ አለ። ይሄ ደግሞ በተጨባጭ የታዩ ተጨማሪ መረጃዎች ናቸው። በተለይ ደግሞ በሆርሙዝ ወጥመጥ ፍጥጫ ላይ ማን ነው አሸናፊ የሚለው ነው ብዙዎች መነጋገር አድርገው አሁን ላይ የያዙትና
አንዳንዱ የቃላት ጨዋታ ፉከራ የሚመስሉ ወይንም ደግሞ የቃላት ጦርነቶቹ ከረር ባለ መልኩ ይነሳሉ። የሩሲያ የጦር መርከቦች ደግሞ ወደዚህ አካባቢ መምጣት የኃይል ሚዛኑን ወደ ምስራቃውያኑ እንደሚያዘነብል የሚያሳይ ነው። አሁን የሚጠበቀውን ብንመለከት እንግዲህ የእስላማባድ ድርድር ውጤት ራሱን ችሎ አለ። እንደ አንድ የዓለም ዋልታ ነው ወይንም ባለብዙ ዋልታ ብለን የምንለውን ሐሳብ ብንወስድ እስካሁን ድረስ ያሉት አጠቃላይ የአዲስ ዓለም አስተላለፎችን ብንመለከት በዚህ ፈተና ወቅት እንደ ኢትዮጵያ ያሉ ሀገራት በዚህ ታላላቅ ኃይሎች በሚፋጠጡበት በሚፋለሙበት ወቅት ስልታዊ በሆነ መንገድ ኢትዮጵያ የራሷን ኢኮኖሚ ዋስትና የምታረጋግጥበትን ነገር መፈለግ መቻል አለባት። ከአንድ ወገን ጥገኝነትን መውጣት እንዳለባት፣ ከዚሁ ከባብል መንደብ አካባቢ የሚመጣው እሳት ኢትዮጵያን ሊፈጃት ስለሚችል የቀይ ባህር ጉዳይን አጠናክሮ የመቀጠል ሂደት የአዲስ ዓለሙን አስተላለፍ ኢትዮጵያ ከአንድ ወገን ብቻ ሳይሆን ሌሎች አማራጮችን የኢኮኖሚ ደህንነቶችን እንድታፈላልግ እድል ይከፍታል የሚል ሐሳብ አለኝና በተለይ ደግሞ አሁን ያለው የባብል መንደብ ጉዳይ እንደቀላል የሚታይ አይደለም። ሌላ አማራጭ የላትም። ኢራን አሁን ሁለተኛው እና ቤዚክ የሆነው አማራጯ የባብል መንደብ ነው። ባብል መንደብ ላይ ደግሞ እየታዩ ያሉ ተጨባጮች አሉ። እነዚህ ግፊቶች እየገፉ ሲመጡ ወደ ቀይ ባህር ይመጣል። ቀይ ባህር አካባቢ የሚነሱ ነገሮች እሳቱ ለመካከለኛው ምስራቅ ብቻ ሳይሆን ለአፍሪካ ቀንድም በተለይ ደግሞ ለእናት ሀገር ኢትዮጵያም የሚተርፍ ነውና እናት ሀገር ኢትዮጵያን በዚሁ አጋጣሚ ይሄንን እድል ተጠቅሞ ግፊቱን ማጠናከር ያስፈልጋል። ጠቅላይ ሚኒስትሩም እንደዚህ ያሉ ጉዳዮች ሌሎችም የማህበረሰብ አንቂዎች ይሄን ጉዳይ በስፋት እያነሱት ይገኛሉ። እዮብ እኔ እናንተም እንደምታውቀው በእንደዚህ ያሉ ጉዳዮች ላይ ገፋ አድርጎ መሄድ የኢትዮጵያን ጥቅም ከማስጠበቅ ጋር ተያይዞ የዓለም ነባራዊ ሁኔታ ጂኦፖለቲካው ምን ይመስላል የሚሉትን ነገሮች እየተነተኑ መምጣት የግድ ያስፈልጋል የሚል ሐሳብ ነው ያለው። የመጨረሻ ጥያቄ ምናልባት ፓኪስታን እስላማባድ ላይ ለሁለተኛ ጊዜ ከሚደረገው የማቀራረብና የማወያየት ጉዳይ ጋር በተገናኘ ምን ሲናሪዮዎች ሊኖሩ ይችላሉ? የቢሆነኝ ግምቶች ይኖራሉ? በደንብ ይኖራሉ። በተለይ የፓኪስታን ሚና እንግዲህ በዚህ ድርድር ላይ መመረጧ ራሱን የቻለ ስልታዊ ነው። እንደምታውቀው ፓኪስታን ከቻይና ጋር ያላት ጥብቅ ወዳጅነት አለ። ከኢራን ጋር ደግሞ ያላት የድንበር ግንኙነት አለ። ቻይና በዚህ ድርድር ላይ በስተጀርባ ሆና ተጽዕኖ እንድታደርግ ምቹ ሁኔታዎችን ሊፈጥርላት ይችላል። የኢስላማባዱ የሁለተኛ ጊዜው ድርድር እንደ ቀላል የሚታይ አይደለም። ምክንያቱም አሁን ባለው የዓለም ነባራዊ ሁኔታ በርከት ያሉ እዚህ አካባቢ ላይ ትኩረቱን ወደዚህ ያደረገ የዓለም አጠቃላይ እይታም ምልከታም ወደዚህ አካባቢ ያደረገ ነውና ፓኪስታን ይሄ ሐሙስ ዕለት ይጀመራል የተባለው የአሜሪካና የኢራን ድርድር በዋናነት በተለይ ደግሞ ከኃይል ፖለቲካ ጋር ተያይዞ አንዳንዶች እንደሚሉት መክሸፍን ያሳያል ይላሉ። ምክንያቱም የትራምፕን በዛቻና በእገዳ ሊመጡ የሚችሉ ነገሮች አለመኖሩን ያሳያል። በድርድር ለመፈለግ እንደተገደዱም የቻይናና የሩሲያ ጫና ውጤት እንዳመጣም ያሳያል ይላሉ። እነዚህ ድምር ውጤቶችን ስትመለከት እንግዲህ የኃይል ፖለቲካው እንደከሸፈና ኢስላማባድ ላይ የሚደረጉ ድርድሮች የስምምነት ከመጀመሪያው ይልቅ አሁን ላይ ወደ መስማማት ይመጣሉ። ምክንያቱም እነዚህ ግፊቶች እያየሉ መምጣታቸው አሜሪካ በድርድር መሸነፍ ይሻላታል የሚል ሐሳብ የሚያነሱ ባለሙያዎች አሉ። ዞሮ ግን ውጤቱን ስትመለከት ኢስላማባድ ላይ አሁን የሚደረገው ድርድር ውጤት ያመጣል የሚል እምነት አለኝ እንደምልከታ። አመሰግናለሁ መሐመድ። እኔም በጣም አመሰግናለሁ። ቀደም ሲል የሰማችሁት ጋዜጠኛና የማህበረሰብ ሳይንስ ተመራማሪው ጋዜጠኛ መሐመድ ሲራጅን ነበር። በመካከለኛው ምስራቅና በምስራቅ አፍሪካ ጂኦፖለቲክስ ዙሪያ ላይ ከፍተኛ ምርምርና የቅርብ ክትትል በማድረግ አካባቢውን በተመለከተ የተለያዩ ዘገባዎችን የሚከታተልና የሚያዘጋጅ ጋዜጠኛ ነው። ለነበረን ጊዜ ከልብ አመሰግናለሁ። በእናንተ ስም
ዳዳ ዳዳዳ ድዳድዳድድዳ ድድድዳድድዳ ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ የሞርስ የበላይ ጠባቂና ኤዲሲው ምስጋናቸውን አቅርቦላችኋል። በምድር ኃይል ፎሌን ሲነፋ፣ በባህር ኃይል ማስተሪንግ፣ በአየር ኃይል ፓሬድ ሲደረግ ወደ እናንተ እንዲደርስ በሞርስ የበላይ ጠባቂ የተዘጋጀው የማክሰኞ ሚያዝያ 6 ቀን 2018 ዓ.ም የሞርስ ዜና የእስካሁኑ ነበር። እኔ ሄርሜላ ብርሃኑ ዜናውን ወደ እናንተ አደረስኩ። በቀጣይ የሞርስ ዜና እንጠብቃችኋለን። እስከዚያው ድረስ ጤና ይስጥልኝ።